ይኸውልሽ አቤል እንደውልሽ እንደምንም ማሳመነሽ ወደዚህ ጠሪውና እኔ ደግሞ ጽሄት እንደልሽ ስለማቅ እሱ ወደዚህ ሲመጣ እኔ ደግሞ እሷን ወደዚህ ይዣት እመጣለሁ ማለት ነው። እውነትህን ነው ዳጊ? እንደው ምንም ሳትሆን ሰው ሳይሰማ ይዛት ትመጣለህ? አዎ እመጣታለሁ። እሺ በቃ እንደዛ ከሆነ በጣም ጥሩ። እኔ አቤልን ደውዬ እጠራዋለሁ። ገኒ አሁንም አልመጣችም አይደል? አልመጣችም የኔ ልጅ። እሺት አባቴ ብዬ ነው ፈልጋት። እኔ ምን አውቃለሁ? እኔም እኮ ግራ ገባኝ። እንደው የት ብለን እንፈልጋት? ናታንዬ እንዴት ነህ? ጠፋሁ እኮ በፊት ካልተገኘችም አይደል? አዎ እባክሽ ተጨነቅን እኮ። አይዞህ ናታንዬ አትጨነቅ፣ አታስብ እሺ። ትገኛለች። ታሳቢ አትምሰይ፣ አስመሳይ ነው። ምን ማለት ነው? ሰማት አይደል እናቱ? እንዴ ቆይ ግን ለምን እንደ ትልቅ ሰው አትከበሪ? አንቺ ነሽ እኔ ስለ ክብር የምታስተምሪ? ውይ እንግዲህ ተው እባካችሁ፣ ለራሴ እኔ ጭንቀት ላይ ነው ያለሁት። ናታንዬ ይቅርታ። ቆይ ሱራብ ምን ተፈጥሮ ነው? ማርኮንም ጋሽን በጣም ነው ፊታቸው እኮ የሚያስፈራው። በጣም ያስፈራ ነበር አይደል? እንዴ ያስፈራል ብቻ። ቆይ ምን ተፈጥሮ ነው? ሰሞኑን ቤት አላደርኩም ነበር። በእናትህ ከጠየቁ እኔ ጋር ነበር በላቸው። ቤት ስላላደርኩ ነው። ምን? እኔ እንደዋሽ ልፈልገህ ነው? ቢታወቅ እኮ አንገቴን የሚቆርጡልኝ። በእናትህ ከአንተ ውጭ ከዚህ ጉድ ማንም የሚያወጣኝ ሰው የለም። ወይ ጣጣ፣ ዛሬ ባልመጣ ይሻለኝ ነበር። ኧረ እንኳን መጣልኝ ወንድሜ። የአንተ ባትመጣ ኖሮ እኮ ከዚህ ጉድ ማንም ሰው አይወጣኝም ነበር። ቆይ ግን ማሚ ራሱ የት ሄዳ ነው? እሷ ነበረች እኮ ከዚህ በፊት የምታወጣኝ። ወይኔ ፈጣሪ። ቆይ አንተስ ባህሪያቸውን እያወቅ ለምን ውጭ አደርግ? በቃ ሱራ እኔ ልሂድ። እማልቀርበት ቆጠሮ አለኝ። ጋሼ እንደሆነ ስልክ ከጀመሩ እኔ ሀገሩ ዞሬ እስክመጣ ራሱ አይጨርሱም። በእናትህ እንዳትቆይ ግን ቶሎ ናሽ። አልቆይም። እሺ ላንቺ በጣም ጥሩ ዜና አለኝ እና አሪፍ ነገር ይመስለኛል። እሺ ምንድነው ዜናው? ብል ንገረኝ። አንቺ ያልሻትን ልጅ መተዋወቅ ችያለሁ እና ደግሞ ስልኳንም ሰጥታኛለች። ስለዚህ አንቺ ያሰብሽውን ነገር ለማድረግ ይረዳናል ማለት ነው። በለው አቶ ሳሚ፣ አልተቻልክም። በጣም ጥሩ ነው ያደረከው። ስለዚህ በደካማ ጎኗ መግባት ትችላለህ ማለት ነው። አዎ አታስቢ። ከዚህ በኋላ እንደሚሆን አደርጋለሁ። አንቺ ብቻ ያልኩሽን ነገር በደንብ አድርገሽ ጨርሽ ቶሎ። ምንም አታስብ፣ ቶሎ ጨርሳለሁ። እሺ ጥሩ። አሁን ማነቃቂያን አግኝቻለሁ።
ይዘገያል እንጂ አህያ የጅናት ገኒ በቃ ነው ወጥቼ ልፈልጋት። እዚህ ተቀምጬም ነው ማርሰራ። ይህ ብለህ ልፈልጋት ነው? እህቴ ነው። እኔ ስለት በምን አውቃለሁ? ይዣት አልዞር። እናንተ እዚህ ምን ትሰራለህ? እኔ ነኝ የጠራሁት። እኔ ጠርቼው ነው የመጣው። ገኒ ለምንድን ነው ባለጌ የሆነ ልጅ የጠራሽው? ላናግረው ፈልጌ ነው የጠራሁት። አሁን ከዚህ ቤት ውጣ። ሰማህ አይደል? ከዚህ ቤት ውጣ። ላይ አልፈልግም። ቆይ ተረጋጋ እንጂ እኔ ልጅ እኔ ላናግረው ነው የጠራሁት አልኩህ እኮ። እሺ ቶሎ ብለሽ አናግሪውና ይውጣ። እንደውም ተይውን እሄዳለሁ። ምን ሆነሃል? እኔ ውጭ ላናግረዋለሁ፣ አንተ ትውጣ። በደወልኩበት ሁሉ ቦታ ካልተገኘች በቃ እኔ ወጥቼ መፈለግ አለብኝ። እሺ እንግዲህ እኔ ልጅ እሺ የኔ ልጅ ለምንድን ነው የጠራሽ? የኔ ልጅ ታስረ መጥቼ ባልጠይቅም የተፈጠረውን ነገር ሁሉንም ሰምቼዋለሁ። ዳጊ ነገሮች ሊሆን ይችላል። እኔማ እንደ እውነቱን ካንተ ልስማ ብዬ ነው። የኔ ልጅ የተፈጠረው ትክክለኛ ነገር ምንድን ነው? በቃ አሁን ሁሉም ነገር ተቋጨ። ስለዚህ ምንም መጠየቅ አያስፈልግም። ምን ማለት ነው? በቃ ለዚህ ከሆነ የጠራሽኝ ምንም ማውራት መሆን ማብራራት አልፈልግም። በዛ ላይ ደግሞ የቤቱ ባለቤት እንደወጣ ጠይቆኛል። ስለዚህ መውጣት አለብኝ። እንደዛ ነው? አዎ እንደዛ ነው። ቻው። ማን የሚደውለው? ሄሎ ሄሎ እህቴ። ወንድሜ ደህና ነህ? ጋሽዬ ተገኘ? ተመስገን ተመስገን አምላኬ። ቃል ጥሩ ሰው ነው፣ ምንም መሆን የለበትም። ቃል ቆይ የት ሆነህ ነው? የት ነው ያለኸው? እቤት ሄደሃል? አልሄድኩም። መንገድ ላይ ከሰው ስልክ ተቀብዬ ነው የደወልኩልሽ። የት ነሽ? ያለሽበት እመጣለሁ። እኔ የት ነኝ? እና ኤፍራታ ቤት ነው ያለሁት። መጣሁ በቃ። እሺ ወንድሜ ቶሎ ና። ወንድሜ ቃል ደውሎ ነበረ። አሁን ደውሎልኝ ደህና ነኝ ብሎኛል። ደህና ነው። እውነትሽ ነው? ደህና ነው? አዎ ደህና ነው። አሁን ደውሎልኝ ነበር። ወደዚህ እየመጣ ነው። ወይ ተመስገን። በአሁን ልጅቷን ይቅርታ ጠይቂያት። እንዴ ለምን የምጠይቃት? አሁንም ቢሆን እኮ ምንም የተረጋገጠ ነገር የለም። ቃል መጥቶ እዚህ ሁሉንም ነገር እስኪነግረን ድረስ ምንም ማረጋገጫ የለንም። ወይ ጓደኛዬ እንዴት ነሽ? ባክሽ ያሰብኩት ነገር ሁሉ እንዳሰብኩት እየሆነልኝ አይደለም። ስለዚህ ተሎ አልመለስም። ምንድን ነው ያሰብሽው ነገር? ደግሞ ለምንድን ነው ቶሎ የማትመለሺው? ስልክ እያወራሁ አይደል እንዴ? ዝም ብለሽ ዘው ብለሽ ትገቢያለሽ? ቆይ ቤተሰብ ምንድን ነው ያደረገሽ? እኔ መጉዳት ከፈለግሽ ደግሞ እኔ ብቻ ጉጂኝ። ከዚህ ቤተሰብ ጋር ምን አያያዘሽ? እሱን እናያለን። ቃል እኔ አላምንም። ሁለት አለሌዎች እናንተ። ይሄ ሁሉ ቤተሰብ እየተጨነቀ እናንተ ግን ሽርሽር ሄዳችኋል አይደል? ጥሩ ነው። እንደዛ ነው አይደል ነገሩ? ልጁ ግን ቆይ እንዴት አባቱ ነው የሚያምረው። እንኳን ደህና መጣሽልኝ የኔ ልጅ። ሰላም ነሽ? ደህና ነሽ? እሰይ በሉ ተቀመጡ እንጂ። እናንተ ተደብቃችሁ ከሀገር ወጥታችሁ ነው አይደል? በለው
እንዴት ደስ ይላል በእናታችሁ። ጎበዞች፣ በጣም ጥሩ ነው። የተደበቀ ነገር ላይ ይወጣብሽ። ቆይ ደግሞ እንዴት ነው የሚያመነቃቅራት? ልጁ ያላሰበውን ነገር ታሳስበዋለች እንዴ? ሆ እስቲ ቁጭ በሉ። አይ እኔ እንኳን መሄድ አለብኝ። እንዴ ለምን? እህቴ ትጠብቀኛለች። እና ምግብ አትበሉ? እሺ በቃ እኔም ልብስ ልቀይርና አብረን እንሄዳለን። እሺ ቶሎ ቢዚ በጣም የተጨነቀች ይመስለኛል። እሺ በቃ ጠብቀኝ፣ መጣሁ። በቃ ጠብቂኝ፣ እኔም የማወራሽ ነገር አለ። እሺ እሺ። አጣራውጣኝ አንቺ ሰው ባለ ሄደሽ ልጥፍት ያለሽ እንዴ? ቤተሽ ተነሽ። እንደማየው ከሆነ እጁ ላይ ቀለበት የለም አይደል እንዴ? እና ቀለበት ባይኖርስ? ከሌለህማ የለህም ነው። ምን ሆነሻል ልጅት? ያምሻል እንዴ? አያመኝም። ምን ነው የጤነኛ ሰው ንግግር እኮ ነው የተናገርኩት። ቀለበት የለህም፣ አልተያዝክም፣ በዛ ላይ ፍቅረኛ የለህም። ቢሆን ኑሮ እኮ ከማን እንዳረገዘች ሳታውቅ እንኳን አብራት አትሽከረከርም ነበር። አንቺ ልጅ በእጄ ሰበብ እንዳትሆኝ ስታስጠላ የሆነች ፈጣጣ። እዊ ስትቆጣ ራሱ እንዴት እንደምታምር ፈጣሪ አውጣኝ። እኔ የለሁበትም። አንቺ ጨምላቅ አርፈሽ ተቀመጪ። አንቺ ምን ልታደርጊ ነው አጠገቡ የተቀመጥሽው? ምንስ ባደርግ ምን አገባሽ? አንቺ እኮ ምንም አይደለሽም አይደል እንዴ? ለምንድን ነው ምንም ያልሆነችው እንዴ? እሷ እኮ ሂጂ አንቺ አፍሽን ዝጊ። ነይ ባለው እንደዚህ አይነት መከታ የሆነ ባል ይስጣችሁ። ሌላ ምን ይባላል? እሰይ። በጣም ነው የምታሽቃብጪው። አንቺ ራስሽ በጣም ነው ነገር የምትፈልጊው። አርፈሽ ተቀመጪ። በጣም ነው እንዴት ነሽ? ልብ ይቀጥል ትል ነበር እኮ። ቆይ ምን ሆነ እንደዚህ የምታደርገው? ምን ላድርግ እህቴ፣ ወድጄ እኮ አይደለም። ይቅር በይኝ። እሺ በቃ ችግር የለውም። እርሳው ና ልቀም። ሰኒ እንዴት ነሽ? አስጨነቅኳቸው አይደል? በቃ እዚህ ተቀመጡ። እኔ ምግብ ይዤ ልምጣ። እሺ እናት እንዴት ነሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ቆይ አንቺስ እንዴት ነሽ? ለሱ እየተጨነቅን እኮ አንቺም ተደገምሽ። አዎ አጋጣሚ። ቆይ ማነው እንደዚህ ያደረገው? ማንነቱ ታውቋል? እኔ ምንም አላውቅም። ያኔ ከእናንተ ቤት ስወጣ መንገድ ላይ ነው ከኋላ መጥተው መውደቄን የማስታውሰው። አፈር ይብሉ። ብቻ አንተ እንኳን ደህና ሆንክልኝ ወንድሜ። ባይሆን ከዚህ በኋላ ላለው መጠንቀቅ ነው። ዝም ማለት አያስፈልግም። አልልም፣ እደርስበታለሁ። ቆይ አንቺን ግን እንዴት ነው ያዙሽ? ለዛውም በቀን ማለቴ። ቆይ መልካቸው ምናምን አላየሽው? አይ አላየኋቸው። ማን እንደሆነ አላውቅም። አቤል እንዴት እንደምበቀልህ ነው ያውቃለሁ። ፈጣሪ አውጣኝ። አንተ ቆየት ነበርክ ደግሞ ምንድን እንደዚህ እኮ ከሚያደርግክ? ሌባ ስለሆንኩ ምን የሚሰረቅ ነገር አለሽ? ይኸውልኝ እንግዲህ አንተ ፈጣጣ ቆይ ያበዛው አልመሰለህም እንዴ? ምግብሽ ጠዋትና ማታ ከሰው ጋር መጨቃጨቅ ነው አይደል? ወይ የኔ አንበሳ፣ የኔ ጀግና፣ ናስኪ ሳሚው፣ የኔ ውድ እንዴት እንደኮራውብህ። እንደው ተባረክልኝ ዳግዬ፣ እግዚአብሔር ይባርክ። አሜን።
የኔ ጎበዝ የምር ኩርት ነው ያደረከኝ። ቆይ ምን አድርጎልሽ ነው? ሎተሪ ደረሰ እንዴ? ለነገሩ ያኔ ነበር ስትደባበቁ መጠራጠር የነበረብኝ። ችግር የለውም እናቴ፣ ዋናው አንቺን ደስ ማለት ነው። እንዴ ደስ ካለሽ ብቻ ነው እንዴ? እንዴ በጣም ነው እንጂ ደስ ያለኝ። የምሬን ነው፣ በጣም ነው የኮራውብህ ልጄ። ምንድን ነው አርፋችሁ የማትቀመጡት? ወይም ደግሞ ተናገሩ። ምንድን ነው የሰው ልብ ማንጠልጠል? ምንድን ነው እንዴ? የሰው ልብ አትስቀሉ። እሳይ እንኳን ተሰቀለ፣ እንኳንም ሰቀል ነው። ዳጊ እሷን ተዋት። አንተ ግን ሚስጥር መያዝ ጀመርክ እንዴ? እስኪ አሁን ለእኔ ንገረኝ፣ በግልጽ ንገረኝ። እኔ እኮ ታናሽ እህትህ ነኝ። በል ንገረኝ። ለታናሽ እህትህ እኮ ቁም ነገር አይነገረም ብዬ እኮ ታላቅ የብትሆኚ ነግረሽ ነበረ። ደግሞ ሄደሽ ለቃቃ ጓደኞችሽ ሚስጥር የምታወጪስ? ተናግረው ሙተዋል። ጫጩት ሲያስጠላ። ለካፊ አሁን ልጄን አትልከፊው። ምን አለ እንደወርፈሽ ብትቀመጪ። ዳግዬ እሷን ተዋት። አንተ እዚሁን፣ እኔ እላይ ነኝ። እሺ ቶሎ ብለሽ ሂጂ። ምናልባት አንቺ ስትወጪ ከነገረኝ ማን ያውቃል? ወይ ፍቅር፣ እንዴት አመሸህ? አለሁልሽ። እንዴት አመሸሽ? ምንድን ነው ቶሎ ቶሎ አትደውይም እንዴ? ያው ያለሁበትን ታውቅ የለ እንደፈለከኝ እኮ ስልክ መደወል አልችልም። እሺ በቃ እረዳሻለሁ። አንቺ ብቻ በነገሮች እንዳትሳሳች። እኔ እኮ ነኝ እንዴት እሳሳታለሁ ብለህ ነው እንዴ? አንተ የት ጠፍተህ ከርመህ ነው ወይስ አንተ ቀጥረን እኛ የምንጠብቅ እየመሰለህ ነው? ተይኝ። አንቺ ደግሞ ገና ከመምጣት ያትነዝንጂ። በዛው አትቀርም ነበር? ለምን ሲባል ነው? እኔ ስወጣልሽ የምታደርጊው ነገር አለ። አሁን እንዴት ነው ሳላድር ቶሎ ወደ ቤት የምመለሰው? ምን አይነት አጣብቅኝ ውስጥ ነው የገባሁት? አረ ተሰቃየሁ። እና የት ነበርክ? ምን አጋጥሞህ ነው? አንቺን የሚያገባሽ ነገር የለም። ተከታትዬ ስደርስብህ ምንም ነገር አይቀርብህም ብለሽ የለ? በያ አይታል። ታዲያ ደረሽብኝ? አታስብ፣ ትንሽ ጊዜ ቢፈጅብኝ ነው። እደርስበታለሁ። ጥሩ አደረግሽ። ብዙ እንዳትዘገይሽ። ስታስጠላ። ምን አይነት ደባሪ ሰው ነህ? ወንድሜ ደህና ነሽ? አልጎዱሽም አይደል? እውነት እየጠየከኝ ነው ወንድሜ? ደህና ነኝ፣ ምንም አልጎዱኝም። ደህና ነው። የኔ ጨርቅ የት ሄዳ ነው? ውስጥ ምግብ ላምጣ ብላ ሄዳለች። ሰኒ እንዳይደብርሽ ሃኒ፣ ከሚደብራት እንኳን ማመጣሻት። በጣም ይኸው መጣች። የኔ ሚስት፣ የኔ ጨርቅ። መጣሁ። አዎ መጣሁ። እህቴም ተገኘች። ፈጣሪ ይመስገን። ሄሎ ገኒ፣ እንዴት ነሽ? ደህና ነኝ የኔ ልጅ። ስልክ እኮ አይሰራም ነበር። ፂ መምጣቷን ሰማህ? አዎ፣ አሁን ደርሼ ያገኘኋቸው። የኔ ጨርቃ ቴክስት አድርጋልኝ ነበር። በቃ እንግዲህ ተሰብስባችሁ ወደዚህ ነው፣ እራትም እዚህ ትበላላችሁ። ግን እኮ እዚህ ተሰባስበናል። እንዴ? አይ እንግዲህ እና ስትጠራማ እምቢ አይባልም። እሺ በቃ ይሄ ናታን ምንድን ነው? ገንዬ ወደ ቤቱ ነው እያለች። አይ መሽቷል። ቃል እኛም ያው እዚህ ስላደርን እንሂድ። እሺ በቃ እንሄዳለን። እንዴ ቃል ገኒ እኮ ነው እናንተን የጠራችን። ነው እንዴ? በቃ እንደዛ ከሆነ እና እኔም ቤት ላስገባቸውና እኔ እመለሳለሁ። እርግጠኛ ነህ ትመለሳለህ? አሁን እመለሳለሁ። እሺ በቃ
ወይኔ ጉዴ! እዚህ ምን እየሆነች ነው? ጭራሽ በወንድሟ ፊት። ወይኔ እቺ ደግሞ መጣች። እንደው ምን አይነት ሰው ናት? ሉሊት ወየ ሞዴሉ እንደው በፈጠረሽ በጉልበትሽ አምላክ በገንዘብሽም አምላክ ይዤሻለሁ። ተይኝ በቃ። አጣራ አውጣኝ። አንተ ደግሞ ለምንድን ነው ሁሌ ተንኮል የማስብ የሚመስል? እኔ እኮ በሰላም ነው ሰላም ልልህ የመጣሁት። አልፈልግም። ምን እንደው በቃ አልፈልግም አትበይኝ። ይልቅ አሁን ብርድ ነው፣ በቃ ግቢ። ምንድን ነው አስበህልኝ ነው? ብርድ እንዳይመታኝ አዝናልኝ ነው እንዴ? አዎ አስቤልሽ ነው። አሁን ግቢ በቃ በእናትሽ ተይኝ። በቃ መጣሁ፣ ጠብቀኝ። ለምንድን ነው የምትመጪው? በቃ መጣሁ፣ ጠብቀኝ አልኩህ። ፈጣሪ አውጣኝ። ለምንድን ነው የምጠብቅሽ? ፈጣሪ አውጣኝ፣ ጠብቀኝ አልኩህ። አንተ ደግሞ ኧረ ይህች መቼ ነው ጤነኛ የምትሆነው? አሁን ከተመለሰች ታሳብደኛለች። ምን አድርጌ ነው እሺ አሁን ወደ ውስጥ አስገብቻት ነው ወደ ቤት የምመለሰው? ኧረ እንደው ዛሬስ ምን ስል ነው የመጣሁት? የኔ ጨረቃ እባክሽ ቶሎ ነው የምንመለሰው። አይ እናታን ይቅርብኝ። እኔ ከፊት ጋር ልሆን ለገኒ ጋር ትንሽ አሞት ነው በላት፣ ትረዳኛለች። እሺ በቃ የኔ ጨረቃ። እሺ በቃ ይፉዬ፣ እኛን ይደናደሪ። ደግሞ ማውራሽ ነገር አለ። እሺ እደውልልሻለሁ። እሺ ጽ አንቺም ራስሽን ጠብቂ። ደግሞ ስትወጪ እየተጠነቀቅሽ። አረ እንደውም ብቻሽ እንዳትወጪ። እሺ ይፉዬ፣ ቻው። እሺ ቻው። ደህና ደሪ። ደህና ደሪ ወንድሜ። ቻው። ማን ይሆን ይሄን ያደረገብሽ? ጽ ብቻ ፈጣሪ ይጠብቅሽ። ምን ልትሆኚ ነው? እንካ ልበስ፣ አንተ ራስህ ይበርዳል። እኔ አልፈልግም፣ አልለብስም። ይዘሽልኝ ግቢ በቃ። እንዴት ነህ? መቼ መጣ? ምን ሳትናገር ጠፋ? አዎ ጠፋሁ አይደለ? በጣም ይቅርታ። የሆነች ነገር አጋጠመችኝና እኮ ቶሎ እመለሳለሁ ብዬ በዛው ቀረሁ። እና አትናገርም ነበር እንዴ? እኛ እኮ ተጨነቅን። ወይ አድራሻህን አናውቅ፣ አንፈልግ ነገር። አዎ እውነት ነው። በጣም ይቅርታ። በጣም በል እሺ፣ ዋናው ደህና መሆን ነው። ና ግባና ምግብ ብላ። አይ የነበርኩበት በልቼ ነው የመጣሁት። እርግጠኛ ነህ? አዎ። አጀሪት፣ አንቺ ደግሞ እዚህ ምን ትሰሪያለሽ? ግቢ እየጠበኩ እና በሱ ቦታ አንቺን እንቅጠርሻ? እንዲህ ጎበዝ ጥበቃ መሆንሽን ቢያውቅ እኮ ናታን ሰው አይቀጥርም ነበር። አይ ሉሊት ታሪከኛ። አንተ ቆይ ምን አይነት ጥጋብ ይዝን የዚህን ቤት ምግብ የማበላው? በፈጠረሽ ተይኝ በቃ በፈጠረሽ። እንዴ ለአንቺ ስለዚህ ቤት አልምጣ እንዴ? ሰይጣን ምን ያስጨዋል ታዲያ? ጅል የኔ ልጅ ግን እንዴት ብላ አስለቀቃቸው? ያው ቦታው ላይ ማንም ይመጣን ብሎ ስላላሰበ ማስለቀቂያን ያልከብዳል ነበረ። ቆይ ግን አግቶ ምን ሊያደርጋቸው ነበር እንዴ? ናት እሱንም እኮ ያለ ጥፋቱ አሳሰረውት ነበረ። ቆይ እነሱ ያጠፉት ጥፋትስ ልክ ነው? አረ በለው ያገታት ያቤል የሚባለው ነው ማለት ነው። በጣም ነው የሚገርመው። ቢሆንስ እንዴ? እሷ ስለተሳሳተች እሱ መሳሳት አለበት እንዴ? ቢሆንም በቃ እሱ ልክ ነው። አሁን እውነቱን ሲያውቅ ምን እንደሚያደርግ አላውቅም። ይገልኛል። አይዞህ አትፍራ፣ ምንም አያደርግም። ብቻ ግን ኮርቼ ባህል የኔ ጀግና በጣም ነው የምወድ። እኔም እኮ ደስ ሲልሽ ደስ ይለኛል። አንዳንድ ያለ ማወቅ ነው እንጂ። ይሁን የኔ ልጅ፣ ዋናው መመለስ ነው። እወዳለሁ።
እኔ ጎረምሳ እኔ በጣም ወድሽ ናት። እንዴት አመሸሽ ቀኔ? ደህና ነኝ ልጆች። እንዴት አመሻችሁ? አለ ልጁ ሴት ቀረ። ቤቱ ደርሶ ይመጣል። እናዚ ማን እንደወሰደሽ አታስታውሽ? ማን ያገተሽ? ከነገርኩት ይገለዋል። በራሴ ነው መበቀል ያለብኝ። እኔ እንጃ ወንድሜ፣ እኔ ማን እንዳገተኝ አላውቅም። እኔ ግን አውቃለሁ። ምኑን የምታውቂው እንዴ? ማን እንዳገተሽ ነው? ምንድነው የምታወሪው ሜርሲ? ካወቅሽ ለምን እስካሁን አልተናገርሽም? አንቺ ልጅ ቆይ ምንድነው የምታወሪው?